በክርስትና ቅዱሳን መጻሕፍት ላይ ሄኖክ የአዳም ሰባተኛ ትውልድ መሆኑ ተከትቧል። የአዳም ትውልድን ተርታውን ስንቆጥር ራሱ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ ብለን ጠርተን በሰባተኛ ደረጃ የሄኖክን ስም ነው የምናገኘው። ሄኖክ የሰው ልጆችና ፍጥረታትን በአንድ መርከብ ጭኖ ከጥፋት ውሃ የታደገው የኖህ ቅድመ አያት በመሆኑም ስሙ ይነሳል። ይህ ብቻ አይደለም። ሄኖክ በስሙ መጽሐፈ ሄኖክ ተብሎ የሚጠራም መጽሐፍ አለው። ከብሉይ ኪዳን መጽሐፍትም አንዱ ነው። በመጽሐፍ ቅዱስ ላይ የሚመራመሩ ሊቃውንት መጽሐፈ ሄኖክን ሳይንስን የቀደመ ሲሉ ይጠሩታል። መጽሐፈ ሄኖክ ከሁሉም በላይ የክርስትና ጥበብና ዕውቀት ማሳያ መሆኑንም በርካቶች መስክረውለታል። መጽሐፈ ሄኖክ ዛሬም ድረስ በሃይማኖታዊ ጉዳዮች ላይ ምርምር በሚያደርጉ ዘንድ ገና ተጠንቶ ያላለቀና በብዙ ጉዳዮች እጅግ ከፍተኛ መነጋገሪያ የሆነ መጽሐፍም ነው ይባላል። መጽሐፈ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በ80 አሐዱ መጽሐፍ ቅዱስ ውስጥ ተካቶ የሚገኝ ጥንታዊና ጥልቅ ምስጢር ያዘለም መጽሐፍ ነው። ይህ መጽሐፍ በዓለም ዙሪያ ለዘመናት ጠፍቶ የቆየ ቢሆንም ሙሉ ይዘቱ በግዕዝ ቋንቋ ተጠብቆ የተገኘውም በኢትዮጵያ ብቻም ነበር። ይህ ደግሞ የኢትዮጵያ ክርስትና ሴት እጅግ ጥንታዊ መሠረት ያለው መሆኑን አመላካሽ ነው። መጽሐፈ ሄኖክ በመላው ዓለም ደብዛው ጠፍቶ ሲፈለግ ኢትዮጵያ ከነሙሉ ይዘቱ ማቆየቷ ለአገራችን ልዩ የታሪክና የጥበብ አደራ ከመስጠቱን ባሻገር ኢትዮጵያ ጠብቃ ለዓለም ካስረከበቻቸው ስጦታዎች ውስጥ አንዱ ያደርገዋል። ጤና ይስጥልን ውድ የፍታ ትንታኔ ቤተሰቦቻችን፣ መጽሐፈ ሄኖክን ምንድነው የጥበብ መጽሐፍ ያደረገው የሚለውን ጉዳይ በዛሬው ዝግጅት እናካፍላችኋለን። ክርስትናን ለዓለም ሳይንስ ጥበብና ዕውቀት ያበረከታቸው አስተዋጽኦችን ከመጽሐፈ ሄኖክ አጣቅሰን እንተርክላችኋለን። አብራችሁን ቆዩ። በቤተ ክርስቲያን ትምህርት መሠረት ሄኖክ ሞት ሲያይ ወደ ብሔረ ሕያዋን የተወሰደ ታላቅ አባት መሆኑ እንደተጻፈ የሚታመን ሲሆን በሐዲስ ኪዳን በቅዱስ ይሁዳ መልእክት ላይ በቀጥታ መጠቀሱ ለቅዱስነቱና ለቀኖናዊነቱ ትልቅ ማስረጃ ተደርጎም የሚወሰድ ነው። በዓለም አገራት ለረጅም ጊዜ በመጥፋቱ ሲፈለግ የቆየው መጽሐፈ ሄኖክ በእነዚህ ዓመታት ግን ኢትዮጵያ ውስጥ ሲነበብና ሲተረጎም መቆየቱን የዘርፉ ሊቃውንት ይናገራሉ። በዓለም ላይ 3 አይነት የሄኖክ መጽሐፍት እንዳሉም የሃይማኖትና የጥንታዊ ቋንቋ ጽሑፎች ሳይንሳዊ ጥናት ወይም ፊሎሎጂ ባለሙያዎች ይናገራሉ። የግዕዙ መጽሐፍ ሄኖክ ትልቁና ብዙ ምስጢራትን የያዘው ሲሆን ሁለተኛው ስላቮኒክ ኤዲሽን ዘ ሴክሬት ኦፍ ሄኖክ የሚባለው ነው። በሁለተኛው መጽሐፍ ላይ ሄኖክ ወደ 10 ሰማያት ወጥቶ ስለ ፀሐይ፣ ጨረቃ፣ ከዋክብትና ዘመናት ብሎም ሌሎች ምስጢራት ስለመያዙ ይናገራል። ይህ መጽሐፍ እንደ ግዕዙ ሙሉ ምስጢራትን ባይዝም የተገኘው ግን በምዕራብ አውሮፓ በምትገኝ ጥንታዊ ቤተ ክርስቲያን ውስጥ መሆኑን ተመራማሪዎች ያነሳሉ። ሦስተኛው መጽሐፈ ሄኖክ ደግሞ በአምስተኛው መቶ ክፍለ ዘመን እንደተዘጋጀ የሚነገርለት የኢብራይስጡ ሄኖክ መጽሐፍ ወይም ዘ ሂብሩ ሄኖክ የሚባለው ሰለሞኒ ይጠቀሳል። የአይሁድ መጽሐፍ ሄኖክ ከአይሁድ መምህራን ወይም ራቢዎች አንዱ በመንፈስ ተነጥቄ ሄኖክ በሰማይ ያለውን ክብር ተመለከትኩኝ የሚልበት ሲሆን በዚሁ መጽሐፍ ሄኖክ ሚታትረም የሚባል የመላእክት ደረጃ ላይ መድረሱን ስለመመልከቱም ተጠቅሷል። በ1948 በሙት ባህር ወይም ዴድሲ አካባቢ በ11 ዋሻዎች ላይ ሰፊ ፍለጋም ተደርጎ ነበረ። በዚህ ምርምርና ፍለጋም የሙት ባህር ጥልቅ ሰነዶች ወይም ዴድሲ ስክሮል በሚባሉት ሰነዶች ላይ ተገኝቷል። ይሁንና ከነዚህ ውስጥ ግን አብረው የተገኙት ውስጥ የመጽሐፈ ሄኖክ ክፍሎች ብቻ ናቸው። በ20ኛው ክፍለ ዘመን አጋማሽ ላይ በቁምራን ዋሻዎች ውስጥ ከተገኙ የሙት ባህር ጥቅሎች ወይም ዴድሲ ስክሮልስ መካከል የመጽሐፈ ሄኖክ የአረማይክ ፍርስራሾች መገኘታቸው የኢትዮጵያውያን ግዕዝ ቅጂም ትክክለኛነትን በድጋሚ አረጋግጧል።
ይህ መጽሐፍ ከክርስቶስ ልደት በፊት የነበረ መሆኑና በኢትዮጵያ ቤተክርስቲያን እጅግ ያለው ቅጂ ምን ያህል ታማኝ እንደሆነም ለዓለም አሳይቷል። ይህ ሁኔታ የታሪክ ምሁራን ስለ አይሁድና ስለ ጥንታዊ ክርስትና የነበራቸውን ግንዛቤ እንዲያስተካክሉ ያስገደደ ሲሆን ኢትዮጵያም ይህንን ዓለም አቀፍ ሀብት ለሺህ ዓመታት በታማኝነት ጠብቃ በማቆየቷ ያላትን የስልጣኔ ከፍታ አስመስክራለች። መጽሐፈ ሄኖክ በተለያዩ ቋንቋዎች የተዘጋጁ ቅጂዎችም ተገኝተዋል። ጄምስ ቻርልስ ወርዝ የተባሉ አጥኚ የመጽሐፉ የተለያዩ የእጅ ጽሑፎች በጥንታዊዎቹ አረማይክ፣ ግሪክና ላቲን ቋንቋዎች ስለመጻፋቸውም ያወሳሉ። በርካታ መረጃዎች እንዳረጋገጡት ሙሉ የመጽሐፈ ሄኖክ ክፍሎችን የያዘው በኢትዮጵያ የተገኘው መጽሐፈ ሄኖክ ብቻም ሆኗል። መጽሐፈ ሄኖክ ከነሙሉ ይዘቱ በኢትዮጵያ መገኘቱ ቀድመው ፍንጭ ያገኙ የውጭ አገር ሰዎች ከኢትዮጵያ ቀርተውም ሆነ ዘርፈው ለመውሰድ ብዙ ሙከራዎችን ማድረጋቸውን በታሪክ ጸሐፍት ይነገራል። የእንግሊዙ ሀገር አሳሽ ጄምስ ብሩስ በ18ኛው መቶ ክፍለ ዘመን ወደ ኢትዮጵያ መምጣቱ ይታወቃል። ስለዚህ ጉዞ ሰበብ የሆነው የአባይ ወንዝን መነሻ ወይም ምንጭ ማግኘት ነው የሚል ምክንያት ቢሰጥም ነገር ግን የኢትዮጵያን ጥንታዊ ታሪክ በተለይም የክርስትና ቅርሶች የመመርመር ዓላማ እንደነበረው ይታወቃል። ጄምስ ብሩስ የግዕዝ ቋንቋ ችሎታው በወቅቱ ከነበሩ ነገሥታት ቅቡልነት እንዲያገኝም አድርጎታል። ይህንን ዕድልም ተጠቅሞ በብራና የተጻፉ ጥንታዊ መጻሕፍትን ሲሰበስብና ሲቀዳ ቆይቷል ይባላል። ጄምስ ብሩስ ትራቭል ቱ ዲስከቨር ዘ ሶርስ ኦፍ ዘ ብሉ ናይል ብሎ ባዘጋጀው በርካታ ጥራዝ ባለው የጉዞ መጽሐፉ ላይ በአባይ ጉዳይ ለወዳጅም ለጠላትም የተረጋገጠው ገኘቱ የጄምስ ብሩስ እይታ ፍጹም እንደቀየረው ይነገራል። በእጁ ከገባ ውስጥም 3 ኮፒዎችን ይዞ በመሄድ ለፈረንሳዩ ንጉሥ ሉዊ 15ኛ በስጦታ ማበርከቱ ተጽፏል። ጉዳዩ ትልቅ ስለሆነም በፈረንሳይ ምሁራን እንዲጠና ተደርጎ በአገሪቱ ብሔራዊ ቤተ መጻሕፍት እንዲቀመጥ ተደርጓል። ከዚህ ውስጥም አንዱ በኦክስፎርድ ቤተ መጻሕፍት፣ ሌላው ደግሞ በዶሊያን ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ቅጂ ደግሞ ራሱ ጄምስ ብሩስ ጋር ተቀመጠ። ይህ ቅጂ ብሩስ ካረፈ በኋላ ወደ ቦዶሊያን ቤተ መጻሕፍት እንዲሸጋገርም ሆኗል። የዚህ መጽሐፍ በኢትዮጵያ መገኘት ለአውሮፓ የሰጠው አንድምታ በቀላሉ የሚታለፍ አልሆነም። የብዙ ጥናቶች መነሻም ሆነ የአውሮፓ ዓይንም ዳግም በኢትዮጵያ ላይ እንዲያማትር ግድ አለው። ይሁን እንጂ ይህ አጋጣሚ የኢትዮጵያ የሃይማኖት ታሪክና ቅርስ ለውጭ አገር ዘራፊዎችም የበለጠ እንዲጋለጥ ማድረጉ ሊታወስ ይገባል። ዛሬም ድረስ የመጽሐፈ ሄኖክ ሚስጥራትን ዓለም ገና ፈቶ አልጨረሰውም። ላብነት በሄኖክ መጽሐፍ የተጠቀሱትና ወደ 200 የሚጠጉት ነፊሌም የሚሏቸው ፍጥረታት አዛዜኤል የሚባል መሪ ያላቸው መሆኑ ተጠቅሷል። እነዚህ ፍጥረታት ዲኤንኤን ማዛባትና የፈረስን ወደ በቅሎና ወደ ሌላው የመቀየር ሥራን ይሰሩም ነበረ። እነዚህ ፍጥረታት በኋላ ላይ በንፍር ወይም የጥፋት ውሃ እንደጠፉ ይነገራል። የሄኖክ መጽሐፍ ከታየ በኋላ በአንዳንድ በኩል ኔፊሌሞች መላእክት ናቸው ሚል አተያይ መጥቷል። በሌላ በኩል የለም መላእክት ሳይሆኑ የሰው ልጆች ናቸው የሚል አተያይም አለ። የሃይማኖት ጉዳይ በእምነት እንጂ አይመረመርም የሚለው አመለካከት የገዘፈ ቢሆንም መጽሐፈ ሄኖክ ግን በመንፈሳዊም ሆነ በሳይንሳዊ መንገድ ብዙ ምርምር የሚጋብዙ ሚስጥራትን ያጨቀ መጽሐፍ መሆኑ አይካድም። ክርስትና ዓለምን መናቅና መተው እንዲሁም ለእግዚአብሔር ታምኖ መኖርን የሚያበረታታ ሃይማኖት ነው የሚሉ አሉ።
ክርስትና ከዓለም ራስን አግልሎ በምንኩስናና በብሕትውና መኖር የሚያበረታታም ነው የሚሉ አሉ። ይሁን እንጂ ክርስትና ብዙ ዕውቀቶችን አጭቆ የያዘ የአጽናፈ ዓለምን ሚስጥራት ከዘፍጥረት ጀምሮ በተለያዩ መጻሕፍት መዝግቦ ያቆየ ለዓለም ስልጣኔና እድገት የራሱን አሻራ ያሳረፈ ታላቅ ሃይማኖት መሆኑን መመስከርም ተገቢ ነው። በከዋክብትና በስነ ፈለክ ምርምር፣ በጊዜ ቀመርና በወቅቶች አቆጣጠር፣ በእርሻ፣ በምህንድስና፣ በኪነ ሕንፃ፣ በሕክምናና በመድኃኒት ቅመማ አጠቃላይ በሁሉም ዘርፎች ዛሬ ዓለም የሚራቀቅባቸው የሳይንስና የእውቀት ውጤቶች አንዱና ወሳኝ ምንጫቸው ክርስትና መሆኑን መካድ ከቶም አይቻልም። መጽሐፈ ሄኖክ ስለ የሰው ልጅ ወይም ኢየሱስ ክርስቶስ አስቀድሞ ትንቢት የገለጸበት ለክርስትና ነገረ መለኮት መሠረት የሆነው የኢየሱስ የማዳን ሥራ በስፋት የሚተነትን ነው። ሄኖክ ብዙ ምስጢራትና ጥበባት የተገለጹበት አባት እንደሆነም በኦርቶዶክስ ተዋሕዶ ሃይማኖት አስተምሮ ይነሳል። ከጻፋቸው ለቁጥር የበዙ ምስጢራት መካከል ስለ ገነት እጽዋት፣ ስለ ፀሐይ፣ ጨረቃ፣ ከዋክብት መመላለስ ወይም ዑደት ይገኙበታል። ሄኖክ ስለ መላእክት አኗኗር፣ ስለ ጥፋት ውሃ፣ ከጥፋት በኋላ ስለሚኖረው ቀጣይ ዘመን፣ ስለ ኢየሱስ ክርስቶስ ወደዚህ ዓለም መምጣትና ከቅድስት ድንግል ማርያም መወለድ፣ ዓለምን ስለ ማዳኑ፣ ስለ ዕለተ ምጽአት ፍርድ አሰጣጥ ተገልጾለት መጽሐፉም ይጠቀሳል። መጽሐፉ በምዕራባውያን ዘንድ አዋልድ ተብሎ ቢጠራም በኢትዮጵያ ግን እንደ ቀኖናዊ መጽሐፍ ጸንቶ የሚኖር ስለመሆኑ ይነገራል። በመጽሐፉ ላይ ከሚነሱ ዋና ዋና ውዝግቦች መካከል የእግዚአብሔር ልጆች የሰውን ሴት ልጆች አዩ ተብሎ በምዕራፍ 2 ቁጥር 1 ላይ የሰፈረው ኃይለ ቃል ይገኝበታል። ብዙዎቹ የውጭ ምሁራን መላእክት ከሰው ጋር ተገናኙ ብለው ቢተረጉሙትም የኢትዮጵያ ሊቃውንት ግን ይህንን የተሳሳተ ትርጓሜ ውድቅ በማድረግ የእግዚአብሔር ልጆች የተባሉት የሴት ልጆች፣ የሰው ልጆች የተባሉት ደግሞ የቃየን ልጆች መሆናቸውን ያስረዳሉ። ከመንፈሳዊ ትምህርቱ ባሻገር መጽሐፈ ሄኖክ የጥንታዊ ስነ ፈለክ ወይም አስትሮኖሚና የዘመን አቆጣጠርም ምንጭ ነው። መጽሐፈ አቅማደ ብርሃናት በሚለው ክፍሉ ሄኖክ በመላእክት መሪነት የፀሐይን፣ የጨረቃና የከዋክብትን ጉዞ፣ የብርሃናትን መውጫና መግቢያ በሮች እንዴት እንደተመለከተ ይገልጻል። ይህ የጥበብ ትንታኔ የኢትዮጵያ የዘመን አቆጣጠር ወይም ባሕረ ሐሳብ መሠረት እንደሆነም ይታመናል። እንዲሁም ስለ ዓለም መጨረሻ፣ ስለ ጻድቃን ክብርና ስለ ኃጥአን ፍርድ የሚነገረው የሳምንታት ትንቢት የዓለምን ታሪክ በደረጃ ከፋፍሎ የሚያስረዳ ድንቅ የትንቢት መጽሐፍ አድርጎታል። መጽሐፉ የሳይንስና የሥነ ፍጥረት ጥበብ መነሻም ነው። ከላይ እንደጠቀስነው መጽሐፈ አቅማደ ብርሃናት የተሰኘው የመጽሐፉ ክፍል ስለ ፀሐይ፣ ጨረቃና ከዋክብት እንቅስቃሴ የሚናገረው ትምህርት ለኢትዮጵያ ባሕረ ሐሳብ ወይም የዘመን አቆጣጠር መሠረት ነው። ይህ ጥበብ ክርስቲያናዊ በዓላትና አቋማት በየትኛው ቀንና ሰዓት መዋል እንዳለባቸው በሂሳባዊ ቀመር ለማስላትም ይረዳል። ይህም ክርስትና ከሳይንስና ከተፈጥሮ ሕግጋት ጋር ተስማምቶ የሚሄድ ጥበብ መሆኑን ከመጽሐፈ ሄኖክ በመነሳት ያረጋግጣል። በመላእክት መሪነት ፀሐይና ጨረቃ የሚወጣባቸውና የሚገቡባቸውን 6 የምስራቅ የምዕራብ ደጆች ወይም መስኮቶችም ተመልክቷል። በዚህም መሠረት ፀሐይ በዓመት ውስጥ 364 ቀናት እንደምትጓዝ የሚገለጥበትን አስደናቂ እይታም ያሳያል። እነዚህ ሰማያት
እነዚህ ሰማያት የሥርዓተ ፍጥረት ረቂቅነት መገለጫዎች ሲሆኑ ሄኖክ ያየው ምስጢር የሰው ልጅ ከምድራዊ ዕውቀት ባለፈ ወደ ሰማያዊና ወደማይለወጠው የእግዚአብሔር መንግሥት ያለውን ተስፋም የሚያጠናክር ነው። መጽሐፈ ሄኖክ ስለ ዓለም መጨረሻ ወይም ፍጻሜ ዓለምና ስለ ከዋክብት እንዲሁም ስለ ጠፈር አቅማደ ብርሃናት የሚናገረው ትምህርት በቤተ ክርስቲያን ዘንድ ምስጢረ ምጽአትና ስነ ፍጥረት ተብሎ በአንድነት የሚታይ ጥልቅ ጥበብ ነው። ሄኖክ በራእዩ የተመለከተው የዓለም ፍጻሜ በድንገት የሚመጣ ሳይሆን በሥርዓተ ፍጥረት መዛባትና በሰው ልጆች ግፍ ምክንያት የሚከሰት ታሪካዊ ክስተት እንደሆነም ያስረዳል። ስለ ዓለም መጨረሻ ሲተነብይ ሄኖክ የሳምንታት ትንቢት በሚለው ክፍሉ የዓለም ዕድሜ በ10 ሳምንት ይከፍሏል። በእነዚህ ሳምንታት ውስጥ ከጥፋቷ ጀምሮ እስከ መጨረሻው የፍርድ ቀን ድረስ ያለውን ሂደትም ይገልጻል። በመጨረሻ ዘመን ኀጢያን በገዛ እጃቸው በሠሩት ክፉ ሥራ እንደሚጠፉ፣ ጻድቃን ግን ብርሃንና ሰላም እንደሚወርሱ ይናገራል። በተለይም የሰማይ መስኮቶች ተከፍተው ታላቅ ብርሃን እንደሚገለጥና ጌታ በሺ የሚቆጠሩ ቅዱሳን መላእክት ታጅቦ ለፍርድ እንደሚመጣ በዝርዝር ያስረዳል። ይህ የፍጻሜ ትምህርት ዓለም ወደ ቀደመችው ንጽሕናዋ የምትመለስበት እንጂ የጥፋት ብቻ ተደርጎም አይታይም። ይልቁንም አዲስ ሰማይና አዲስ ምድር የሚገለጽበት የጽድቅ ዘመን እንደሆነ ያበስራል። ስለ ከዋክብትና ስለ ጠፍር ወይም ኮስሞሎጂ ደግሞ እጅግ ረቂቅ የሆኑ የሥነ ፈለክ ዕውቀቶችን ይዟል። ሄኖክ በጠፈር ላይ ያሉ የብርሃን መውጫና መግቢያ በሮች ወይም መስኮቶችን ተመልክቷል። ፀሐይ በ6 የምስራቅና በ6 የምዕራብ በሮች በየወሩ እየተለዋወጠች እንደምትወጣ፣ ጨረቃም በየቀኑ የብርሃን መጠኗን እየቀነሰችና እየጨመረች የምታደርገውን ዑደት ይገልጻል። ከዋክብትም የሰማይ ሰራዊት በማለት ይጠራቸዋል። እያንዳንዱ ኮከብ ስሙ እንደሚጠራና ከመንገዱ ዝንፍል ሳይል የፈጣሪውን ትእዛዝ እንደሚፈጽምም ያስረዳል። የጠፈር ስፋት የከዋክብት ሥርዓትን ሲያብራራም እነዚህ ሁለት ፍጥረታት የፈጣሪን ታላቅነትና ጥበብ ለሰው ልጅ የሚመሰክሩ ሰማያዊ መጻሕፍት መሆናቸውን ያሳያል። ይህ የሄኖክ የከዋክብት ጥበብ ዛሬም በኢትዮጵያ ባሕረ ሐሳብ ውስጥ ለዘመን መቁጠሪያነት በዋናነት ጥቅም ላይ ይውላል። መጽሐፈ ሄኖክ የክርስትና ጥበብ መነሻ ሊሆን የቻለበትን ታሪካዊና መንፈሳዊ ሁኔታ በዝርዝር ለመመልከት መጽሐፉ ከሃይማኖታዊ ይዘቱ ባሻገር ለሥነ ጽሑፍ፣ ለፍልስፍናና ለሳይንሳዊ ዕውቀቶች መሠረቱ ሆኖም ይገኛል። ይህ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ የጥበብ መጀመሪያ ተብሎ የሚታመንባቸው ዋና ዋና ምክንያቶችም የሚከተሉት ናቸው። በመጀመሪያ ደረጃ መጽሐፈ ሄኖክ የክርስትና አስተምሮ ዋና እምብርት ለሆነው ነገረ መለኮት ወይም ቴዎሎጂ ጥልቅ መሠረትን ጥሏል። በተለይም በሄኖክ መጽሐፍ ውስጥ የሚገኘው ስለ ሰማያዊ ፍርድ ቤት፣ ስለ ዙፋንና ስለ መላእክተ ቅዳሴ የሚገልጸው ክፍል በቅዱስ ዮሐንስ ራእይና በወንጌላት ውስጥ ለተጠቀሱት ሰማያዊ ምስጢራት ቀዳሚ ማብራሪያ በመሆኑ የክርስትና መንፈሳዊ ጥበብ ምንጭ አድርጓል። በሌላ በኩል መጽሐፉ የሥነ ጽሑፍና የቋንቋ ጥበብን መነሻ ነው። ግዕዝ የቤተ ክርስቲያንና የጥበብ ቋንቋ ሆኖ እንዲያድግ መጽሐፈ ሄኖክ ከፍተኛ ድርሻ አለው። በመጽሐፍ ውስጥ የሚገኙት ጥልቅ ምስጢራት፣ ቅኔያዊ አገላለጾችና ረቂቅ ቃላት ለኢትዮጵያ ሊቃውንት የቅኔና የድርሳናት መድረሻም ሆኗል። የቤተ ክርስቲያን አባቶች መጽሐፈ ሄኖክን ያልተማረ የቤተ ክርስቲያን ምስጢርና የዓለምን ታሪክ ጠንቅቆ ሊያውቅ አይችልም እስከ ማለት ይደርሳሉ። ይህ መጽሐፍ የጥበብ ሁሉ መክፈቻ ተደርጎም እንደሚወሰድ ያሳያል። መጽሐፉ ስለ ሥነ ምግባርና ስለ ሰብአዊነት የሚሰጠው ትምህርት ለክርስትና የሕይወት መመሪያም መነሻ ነው። ሄኖክ በምድር ላይ ስላየው ግፍ፣ ስለ ትዕቢተኞች ውድቀትና ስለ ትሑታን ከፍታ የሚናገረው ትምህርት ክርስቲያናዊ የሥነ ምግባር እሴቶች እንዲዳብሩም አድርጓል። መጽሐፉ ጥበብ ማለት እግዚአብሔርን መፍራትና ፍጥረትን ማክበር መሆኑን ስለሚያስተምር የክርስትና ጥበብ መነሻነቱ በንድፈ ሐሳብ ብቻ ሳይሆን በተግባራዊ ሕይወት ጭምር ጎልቶ ይታያል። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱን እንድትጫኑ እንጠይቃለን። ሰናይ ጊዜ ይሆንላችሁ።